እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ባን አካዳሚ የ12ኛ ክፍል ኢኮኖሚክስ ዩኒት 5 ታክስ ቲዮሪ ኤንድ ፕራክቲስ እንመለከታለን። ታክስ ቲዮሪ ኤንድ ፕራክቲስ ሁለት ነገሮች ነው የምንመለከተው። ቲዮሪው ምን ይላል፣ በተጨማሪም ፕራክቲካሊ እየተፈጸመ ያለው የታክስ ሁኔታ ምን ይመስላል የሚለውን እንመለከታለን። ወደ ኮንሴፕቱ ስንገባ በመጀመሪያ ታክስ ማለት ምን ማለት ነው? What is tax? According to Organization for Economic Cooperation and Development, compulsory unrequited payment to general government. compulsory አስገዳጅ በምትኩ ምንም የማይገኝ ለመንግስት የሚከፈል ክፍያ ማለት ነው። ዋና ሁለት ባህሪያቶች አሉት፣ compulsory and unrequited. compulsory ማለት it is mandatory by law. It is not a voluntary purchase or a voluntary payment. የፍቃደኝነት ክፍያ ማለት አይደለም። ታክስ ማለት በህግ የተደነገገ ግዴታ የግዴታ ክፍያ ማለት ነው። አንደኛው ባህሪ ይሄ ነው። ሁለተኛው ዋና ፖይንት እዚህ ላይ የምንመለከተው unrequited benefits received are not proportional to payment. እከከኝ ልከክህ የሚባል ነገር የለም። something to something የለም እዚህ ላይ no direct quid pro quo. something to something ማለት ነው። አንድ ነገር እንዳደረግልህ አንድ ነገር አድርግልኝ መባባል የለም። ይህን ትጠቀማለህ ይህን አትጠቀምም ብሎ አይደለም መንግስት የሚጥልብህ። አንተ ጋር መጣል ካለበት ይጣልብሃል። ኢምፓክቱ ወይንም ኢንሲደንሱ ይደርስብሃል። ስለዚህ ታክስ ማለት ኮምፑልሰሪ እና አንሪኩዌስት የሆነ ለመንግስት የሚከፈል ክፍያ ነው ማለት ነው። ይህንን ካልነ what are the key terminologies using in this chapter? በዚህ ክፍለ ጊዜ የምንመለከታቸው ዋና ታክስን የሚመስሉ የሚጠቅሙ ለታክስ የሚጠቅሙን ተርሚኖሎጂዎች ምን ይመስላሉ? የመጀመሪያው ታክስ ሬት። ታክስ ሬት ሲባል ምን ያህል ሬት ተጣለብህ ይባላል በተለምዶ። the percentage or per unit amount of tax. per unit amount tax አቨሬጅ ምን ያህል ተጣለብህ። ፐርሰንት ሲሆን ፐር መቶኛ ማለት ነው። ታክስ ቤዝ ማለት ደግሞ the total amount of income or the level or quantity of economic activity being taxed. the total amount of income or property or asset or consumption subject to tax ማለት ነው። ያለህ ታክሰብል ሊሆን የሚችለው ዕቃ ኢኮኖሚክ አክቲቪቲ that is tax base ይባላል። ሶስተኛ ኪ ተርሚኖሎጂስ ኢምፓክት ኦፍ ታክስ። ኢምፓክት እዚች ላይ ኮንፊውዝ እንዳትሆኑ። ኢምፓክት ስንል ቀጥታ ትርጉሙን እንዳትወስዱ። እዚህ ላይ the first point of contact ታክሱ ቀጥታ የሚነካው አካል the person with a legal responsibility to pay በህግ ታክስ ለመክፈል ኃላፊነት ያለበት ሰው ኢምፓክት ኦፍ ታክስ ይባላል። ወደ አራተኛው ስንሄድ ታክስ ኢንሲደንስ the final resting place of the tax burden. ታክስ ኢንሲደንስ አናሊሲስ ሲሰጥ ማንም ሰው መክፈል ስላለበት የሚፈልገውን አይከፍልም። ምን ያህል ነው የሚከፍለው? who bears the legal or economic burden of taxes? the final resting place of the tax burden based on tax incidence analysis. ምን ያህል ይገባዋል? ታክስ ይከፍላል። ታክስ የሚከፍለው ሰው ከተለየ በኋላ ምን ያክል ይከፍላል? ለሚከፍለው ሰው የሚጣለው ታክስ ኢንሲደንስ ይባላል። ሌላ ተርም ስንመለከት ታክስ ሽፍቲንግ the process of transferring the tax burden የሚጣልባቸውን ታክስ ከአንድ ፐርሰን ወደ ሌላ ፐርሰን ትራንስፈር ማድረግ ማለት ነው። the process of transferring the tax burden from one person to another person. ለምሳሌ value added tax ከስተመር ነው የሚከፍለው። ከስተመሩ ለማን ይሰጣል? ለቢዝነስ ፐርሰኑ። ቢዝነስ ፐርሰኑ ለማን ይሰጣል? ለመንግስት ይሰጣል። ታክስን ከተጠቃሚ ላይ መጣል። the other key terminologies is effect of tax as a result of imposition of tax. ታክስ በሚጣልብን ጊዜ የህብረተሰቡ የኢኮኖሚው የፕሮዳክሽኑ የኢንቨስትመንቱ የሴቪንጉ ግብረ መልስ ምን ይሆናል? that is known as effect of tax. how the economy respond, that means change in saving ላይ ምን ይፈጠራል? ኢንቨስትመንት ላይ ምን ይፈጠራል? and production ላይ ምን ይፈጠራል? እነዚህ ዋና የታክስ ተርሚኖሎጂዎች ናቸው። በመቀጠል why government taxes እዚህ ላይ ትልቁ ዓላማ what are the major objectives of taxes? መንግስት ታክስን ለምን ይጥላል? ታክስ የሚጣልበት ለገንዘብ ለመሰብሰብ ብቻ ብላችሁ እንዳታስቡ። to cover administration and maintain law and order ህግና ደንብን ለማስጠበቅ አድሚኒስትሬሽን ኮስትን ለመቻል አንደኛው ኦብጀክቲቭ ነው።
ቱ ፈንድ ኢንፍራስትራክቸር። መንግስት ከየት አምጥቶ ነው ሄልዝ ስቴሽን የሚገነባው? መንግስት ከየት አምጥቶ ነው ትራንስፖርት የሚገነብ? ትራንስፖርት ለምሳሌ ሃይዌይ ከአዲስ አበባ መቀሌ ትራንስፖርት፣ ኤዱኬሽን የመንግስት ትምህርት ቤቶች፣ ኤሌክትሪሲቲ። ቱ ኢንቨስት ኢን ኢንፍራስትራክቸር ታክስ ፕሌይስ ኢምፖርታንት ሮል ቱ ፕሮቫይድ ፐብሊክ ጉድስ as well as redistribute wealth to less able members of the society። ለምሳሌ ጡረታ ፔንሽን ከኛ 6-7% ይቆረጥና መንግስት እንደገና 10-11% ያስቀምጥልናል ከራሱ በችግራችን ጡረታ ስንወጣ ከኛ ጋር ተጨምሮ እንዲከፍለን። that is the other objectives of taxation is to discourage harmful products or demerit goods like cigarette and alcohols። ዲፈረንት ታይፕስ ኦፍ ታክሴሽን አሉ። የተለያዩ ታክሴሽን፣ ሲጋራ ወደ ሀገር እንዳይገባ የምንከለክልበት፣ አልኮል እንዳይበዛ፣ የተሰበሰበ ህብረተሰቡን ደስታ ለመጠበቅ ታክስ ፕሌይስ ኢምፖርታንት ሮል። ከነዚህ በተጨማሪ ኢን ኦርደር ቱ ስታብላይዝ ዘ ኢኮኖሚ ከዚህ በፊት በነበረው ሌሰናችን ታክስ ኢዝ ዘ ሜጀር ቱል ኦፍ ፊስካል ፖሊሲ። ታክስ በመጨመርና በመቀነስ የሀገርን ኢኮኖሚ ማስተካከል ይቻላል። in order to expand wealth equalities, income equalities እንዲመጣ ትልቁን ሚና ይጫወታል። ስታንዳርድ ኦፍ ሊቪንግ እንዲጨምር ትልቁን ሚና ይጫወታል። ሪሶርስ ሪአሎኬሽን እንዲመጣ ትልቁን ሚና ይጫወታል። እነዚህ ዋና ዋና የታክሴሽን ኦብጀክቲቭ ሲሆኑ what are the major principles or canons of taxation? አዳም ስሚስ ከዚህ ስለ የተዘረዘሩትን ፕሪንሲፕሎች ዘርዝሯቸዋል። በ1776 ዌልዝ ኦፍ ኔሽን የሚለው መጽሐፍ ኢኮኖሚክስ እንደ ኢኮኖሚክስ መሰጠት እንዲችል ካደረጉ ዘ ፋዘር ኦፍ ኢኮኖሚክስ ተብሎ የሚወሰደው አዳም ስሚዝ ነው። ዌልዝ ኦፍ ኔሽን የሚለውን መጽሐፍ ከጻፈ በኋላ በ1776 እነዚህን ፕሪንሲፕሎች ታክሴሽን ላይ ገልጿል። የመጀመሪያው ኢኳሊቲ፣ ታክስ ሲከፈል ቤዝድ ኦን አቢሊቲ ቱ ፔይ። ተመልከቱ፣ ዘ ኮንትሪቢዩሽን ቤዝድ ኦን አቢሊቲ ቱ ፔይ። ታክስ አንድ መንግስት ኢምፖዝ ሲያደርግ ሰርቴኒቲ መቀመጥ አለበት። ኖት አርቢትራር፣ ክሊር ታይም መቀመጥ አለበት። ክሊር ማነር መቀመጥ አለበት። ሃው ማች ኳንቲቲ ኦፍ ፔይመንት መኖር አለበት። ሉካቴ ሰርቴን የሆነ ይህን ያህል የሚባል ነገር የለም። ፊክስድ ሆኖ መታወቅ አለበት። ሊሆን ይችላል የሚባል ነገር የለም። ሶስተኛ ፕሪንሲፕል ኦር ካኖን ኦፍ ታክሴሽን ኢዝ ኮንቪኒየንስ ሌቪድ ዌን ኢት ኢዝ ኢዚየስት ፎር ዘ ታክስ ፔየር ቱ ፔይ። ታክስ ፔየሩ ታክስ ለመክፈል በሚመጣበት ጊዜ ምቹ ነገሮች መመቻቸት አለባቸው ለመክፈል። ኢዚ ኮምፕሌክስ መሆን የለበትም። አራተኛው ኢኮኖሚ፣ አንድ መንግስት ታክስ በሚጥል ጊዜ የሚሰበስበው ገንዘብ ታክሱን ለመሰብሰብ ከሚያወጣው መብለጥ የለበትም። ሚኒማል ኮሌክሽን ኮስትስ ፎር ዘ ስቴት ዘ ኮስት ኦፍ ኮሌክሽን ኦፍ ታክስ ሹድ ቢ ሚኒማል። በመጨረሻ የተቀመጠው ፊስካል አዲኩዌሲ it yields enough revenue to avoid deficit financing. when balance of payment is deficit መንግስት የሚጠቀመው ናሽናል ቦሮዊንግ ኤክስተርናል ቦሮዊንግ ሊሆን ይችላል። ስለዚህ ታክስ በመጣል ገንዘብ ያገኛል። በዛን ጊዜ enough to avoid this deficit financing እንለዋለን። ስለዚህ የዛሬው ኮንሴፕት ዴፊኒሽን ካኖንስ ኦፍ ታክሴሽን እነዚህ ይመስላሉ። በሚቀጥለው ሌሰን እስከምንገናኝ እነዚህን ጥያቄዎች አንደርስታንዲንጎቻችን እንመልከታቸው። በእነዚህ ጥያቄዎች አሁን ባየነው የታክስ ኮንሴፕት ቲዮሪ እኛ የት ላይ ነን ያለ ነው? የመጀመሪያው ጥያቄ አኮርዲንግ ቱ ኦርጋናይዜሽን ፎር ኢኮኖሚክ ኮኦፐሬሽን ኤንድ ዴቨሎፕመንት ታክስስ አር አንሪኩዊትድ ሲባል ምን ማለት ነው? ኤ they are voluntary. ታክስ is not voluntary. ዳይሬክት ቤኔፊትስ አር ኖት ኢን ፕሮፖርሽን ቱ ፔይመንት። ትክክል። ስለከፈልነው ገንዘብ በምላሹ እኩል ነገር አይሰጠንም። ትክክል። ሲ they are only for the rich። መልስ አይሆንም። መልሳችን ታክስስ አር አንሪኩዊትድ ማለት ሳምቲንግ ቱ ሳምቲንግ ማለት ነው። ሳምቲንግ ቱ ሳምቲንግ የለም። ኖ ሳምቲንግ ፎር ሳምቲንግ አንሪኩዊትድ። ስለዚህ ቢ ዳይሬክት ቤኔፊትስ አር ኖት ኢን ፕሮፖርሽን ቱ ፔመንት መልሳችን ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ዘ ፋይናል ሬስቲንግ ፕሌስ ኦፍ ኤ ታክስ በርደን ኢዝ ናውን አስ። የታክሱ በአናሊሲስ ተሰርቶ ፋይናሊ ለባለቤቱ ይህን ነው መክፈል ያለብህ ተብሎ የሚደርሰው አማውንት ፋይናል ሬስቲንግ ፕሌስ ኢዝ ኮንሲደርድ አስ ታክስ ኢንሲደንስ ሲላይ የተቀመጠው። ኩዌስችን ነምበር 3 ዊች ካኖን ሰጀስትስ ኮሌክሽን ኮስት ሹድ ቢ ኬፕት ሎው። ታክስ ስንሰበስብ ታክሱን ለመሰብሰብ የምናወጣው ወጪ ከምናገኘው ገቢ ማነስ ነው ያለበት፣ መብለጥ የለበትም የሚለው ካኖን የትኛው ነው? ወይንም ፕሪንሲፕል ሰርቴኒቲ፣ ኮንቬኒየንስ፣ ኢኮኖሚ። ዛት ኢዝ ሲ። ሶስተኛው
ኮስት ሹድ ቢ ኬፕት ሎው የሚለው ኢኮኖሚ ፕሪንሲፕል ይባላል አኮርዲንግ ቱ አዳም ስሚዝ። አራተኛውና የመጨረሻው ጥያቄ ዘ ታክስ ሬት መልቲፕላይድ ባይ ታክስ ቤዝ። ሉክ ታክስ ሬት መልቲፕላይድ ባይ ታክስ ቤዝ ይሄን ያህል ፐርሰንት ሲባል በዛ ፐርሰንት ተባዝቶ የሚገኘው ገንዘብ ዛት ኢዝ ናውን አስ ቶታል ሬቨኒው ፍሮም ታክስ ይባላል። ቶታል ሬቨኒው ኢዝ ኢኳል ቱ ቶታል ሬት ታክስ ሬት መልቲፕላይድ ባይ ታክስ ቤዝ ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።